እድል ወንድሜን የገደልሽው አንቺ ነሽ። እናቴ አባቴን አልገደለችውም። ሽጉጥ ምን? ከህግ እየሸሸሽ ነው ማለት ነው? እኔም ጠርጥሬያለሁ። ወንድሜን የገደለችው እሷ ነች። ባለቤቴን እኔ የምገለው ይመስላል? የቤቴ ምሰሶ በገዛ እጄ የማፈርሰው። ቆይ ምን ፍለጋ ነው? ንገረኝ እስቲ። አሁን እንግዲህ እናትና ልጅ መጨረሻችሁ። እናንተን አሰናብቼ የሀብት ማማሪያ ነው የምወጣው። በአስቸኳይ መነጋገር እንችላለን? ችግር እንኳን የለም። ምናልባት አንቺ ወደ ችግር ካልቀየርሽ በስተቀር መፍትሄ መፈለግ ይቻላል። አልገባኝም። ምንድን ነው እስኩ? ንገሪኝ። ያብስራ፣ ወደ ውስጥ መግባት ትችላለሽ? እድል ወንድሜን የገደልሽው አንቺ ነሽ። ምን? አትውጪ እባክሽ። ወንድሜን ለዚህ ቤት ብለሽ እንደገደልሽው አውቃለሁ። ኧረ ተይ መዓዛ፣ ባለቤቴ እኮ ነው የልጅ አባት። እንዴት ነው እሱን የምገለው? እሱን ለፖሊሶቹን ተወውና፣ ሰሚያለሽ? የወንድሜ ሚስት ስለነበርሽ እስከ ዛሬ ድረስ እዚህ ቤት ኖረሻል። አሁን ግን ወንድሜ ስላረፈ አንቺ እዚህ መቀመጥ የለብሽም። ከነ ልጅሽ ቤቱን ለቀሽ እንድትወጪ ልነግርሽ ነው አመጣጤ። ምን? እንዴት ነው ከዚህ ቤት የምወጣው መዓዛ? እኔ እኮ ሙሉ ልጅነቴን እዚህ ቤት ነው ያሳለፍኩትኝ። ደግሞ ማርፍበትም ሆነ የምጠጋበት ዘመድ እንደሌለ እያወቅሽ እንዲህ እንደቀላል ከቤት ውጡ ትይናለሽ? ከአንድም ሁለት ሶስት የኔና ወንድሜን አጣልተሽናል። ይሄ አልበቃ ብሎሽ ደግሞ ወንድሜን ገለሽዋል። ኧረ መዓዛ በፈጠረሽ እልሻለሁ፣ ግፍ አትናገሪ።
እንዴት ነው እኔ ልጄን አባት የምገለው? በፖሊሶች ስራ እኛ እንጨቃጨቅ። ነገውኑ ይሄን ቤት ለቀሽ እንድትወጪ ነው የምፈልገው። ደግሜ ደጋግሜ ነግሬሻለሁ። ኧረ እባክሽ ማሰብ ፈጠረሽ ይሻለሁ። መጠለያ እንደሌለን እያወቅሽ እባክሽ ልለምንሽ። ሲዟቴ ለረዛ ስላንቺ መጠቂያ አይመለከተኝም። አሁኑኑ ቤቴን ለቀሽ ትወጫለሽ። ሰሚኛለሽ? እባክሽ ልለምንሽ። እኔ እንኳን ባላሳዝንሽ እቺ ትንሽዬ ልጅ አታሳዝንሽም? በዛ ላይ ስኳር በሽተኛ እንደሆነች ታውቂያለሽ። እባክሽ ለረዛ ሰሚኛለሽ? እንኳን ለወንድሜ ልጅ አይደለም ወንድሜ ራሱ ተነስቶ ቢመጣ ምንም አዘኔታ የለኝም። አሁኑኑ ቤቴን ለቃችሁ ውልቅ ነው ፈልገው። እሺ ማዬ ምንድን ነው የምታስወጣኝ? እኔም አልገባኝም እኮ አልገባኝም። ማዬ በቃ ይዘው በቃሽ፣ አታልቅሽ፣ አታልቅሽ፣ በቃሽ፣ አታልቅሽ፣ አታልቅሽ። ማነው? እንዴት ነሽ ወይዘሮ ገላይት? እንዴት ነህ? እንዴት ነው እየበረታሽ ነው? እግዚአብሔር ይመስገን ደህና ነን። ለፍተሻ ነበር የመጣሁት። ምን ነው ስለ ባለቤት አዲስ ዜና አለ እንዴ? አይ እስካሁን ምንም አይነት ምንጭ የለም፣ ግን ያው በቅርቡ የሚኖር ይመስለኛል። አሁን እየጣርን ነው። መቼም የባለቤቴ ደም በከንቱ ፈሶ አይቀርም ብዬ አስባለሁ። ያው እናንተን ፈጣሪ ይርዳችሁ እንግዲህ። አሜን። አሁን ገብቼ መፈተሽ ይችላል? ይችላል። መረጃ ነገር አለ? ሽጉጥ? ምንድን ነው? አንቺን ልጠይቅሽ እንጂ ወይዘሮ እድላይ ይህ ሽጉጥ ፍቃድ አለው? ኧረ እኔ ያለ ዛሬ ራሱ አይቼው አላውቅም። እሺ፣ ስለ ፍቃዱ በጣም አመሰግናለሁ ስለተባበሽ። መልካም ቀን። አልገባኝም። ይሄ ሽጉጥ እዚህ ቤት ምን ይሰራል? ሽጉጥ እኛ ቤት?
መዓዛ በጠዋት በሰላም በይ አሁን ቁልፌን አስረክብኝና ውልቅ ቀበሉልኝ። አረ መዓዛ እንደው በፈጠረሽ ይዤሻለሁ። መሄጃ መጠጊያም እንደሌለኝ ታውቂያለሽ። ተይ እባክሽ እንደዚህ አታድርጊ። ስላንቺ መሄጃ ግድ አይሰጠኝም አልኩሽ እኮ። ቢሆን ቤቴን ለቀሽ ውጪ። እኔስ ጎዳና አውጣለሁ፣ ችግር የለውም። የወንድምሽን ልጅ ግን የት ላድርጋት ነው? እሷንም ይዣት ልውጣ? የፈለጋችሁበት ሂዱ። ስለማንም ግድ አይሰጠኝም። አሁኑኑ ዲቃላሽን ይዘሽ ውጪልኝ። የት ልውጣ መዓዛ? ለአንድ ቀን እንኳን ማረፊያ የሚሰጠኝ ሰው እንደሌለ ታውቂያለሽ። እችን ልጅ ይዤ ወዴት ልሂድ? እስከ ዛሬ እንደ ውሻ አስንቂኝ የነበረው ዛሬ ምን ታይቶ ነው እንደሚያለማምጥሽ? እባክሽ ሰሚኛለሽ? ምንም ብትይ ምንም ብታረጊኝ ከሀሳቤ ንቅንቅ አልልም። ቤቴን ልቀቂና ውጪ። እንዲህ የምለምንሽ ለእኔ መስሎሽ ነው እንዴ? ለልጄ ብዬ እኮ ነው። የሰው ፊት እንዳታይብኝ መከራ እንዳይገርፋት ብዬ ነው። እባክሽን መዓዛ፣ እሺ ቢያንስ ትንሽ ጊዜ ስጭኝ እባክሽ። ሰሚኛለሽ? ከዚህ ቤት ውጪ። ለምን ጉድጓድ አትገቡ? አይመለከትም እንዴ አክስቴ ምንድን ነው? ሰሚኛለሽ? አንቺ ዘረቢስ እናትሽን ከእግሬ ላይ አንሽልኝ። ምንድን ነው ያልሽው? ልጄንማ በፍጹም እንድትናገሪያት አልፈልግም። እሺ ቤቱን ማድረግ የፈለግሽው ቀቅላሽ ቢሆን እናወጣልሻለን። እሺ በድጋሚ ግን ልጄ እንዳትናገሪያት። እናወጣልሻለን ቤቱ። መጀመሪያውኑ እንዲህ በልጅሽ ቤቱን እንደምንለቅልኝ ባቅማ መች እንዲያስለፋኝ ነበር። ይሄን አልነበር እንደምፈልገው። አሁን ተሳካልኝ። እንዴት ነው በረታችሁ? አዎ በርትተናል፣ እግዚአብሔር ይመስገን። ወይዘሮ ድሌት የለችም እንዴ? የለችም። የት እንደጠፋች አላውቅም። ትናንት ነው ልጇን ይዛ የወጣችሁ። ከህግ እየሸሸች ነው ማለት ነው? እሷ ምን አደረግኩ ብላ ከህግ ትሸሻለች። ወንድምሽ ከተገደለበት ሽጉጥና እዚህ ቤት የተገኘው ሽጉጥ ተመሳሳይ ነው። ምን? እኔም ጠርጥሬያለሁ። ወንድሜን የገደለችው እሷ ነች አይደል? ወይኔ ወንድሜ፣ ወይኔ ወንድሜ፣ እቺ ጨካኝ ወንድሜን ገደለችው አይደል? ገና ምርመራው አላለቀም። ወንጀለኛ ናት ብለን መደምደም አንችልም። ግን በወንድምሽ ሞት የመጀመሪያ ተጠርጣሪ እሷ ናት። ታውቆኛል መርማሪ። እሷ እንደገደለችው ታውቆኛል። ቤተሰብ ዘመድ ምናምን እዚህ ሀገር አላት? ምኗ ይታወቃል ብለህ ነው መርማሪ? ከየት አምጥቶ ከዘራችን እንደቀላቀላት ራሱ ምን ይታወቃል? እሺ አመሰግናለሁ ወይዘሮ መዓዛ። ከመጣችና አዲስ ነገር ካለ አሳውቂ። እሺ አሳውቃለሁ። እሺ መልካም ቀን። እሺ መርማሪ። ወንድሜን ገላማ እንዲህ በሰላም አትኖር። ለምንድን ነው ይሄን ያለ አክስቴኛን የምትጠላ? እኔ እንጃ፣ እኔም አላውቅም። እሺ ቆይ ካልሆነ እኔ እግሯ ስራ ወድቄ ልለምናት? አይ በጭራሽ አይሆንም። አክስትሽ ምን ያህል ጨካኝ እንደሆነች እያወቅሽ ባይሆን ትንሽ ጩኸቷ አይብረድላትና እኔው ራሴ ሂጄ እለምናታለሁ። እማዬ ስኳሬ ሊነሳ ነው መሰለኝ፣ በጣም እየደከመኝ ነው። ውይ ልጄ፣ እንደው ምን አባቴ ላድርግሽ? ለካ ከቤት ስንወጣ ምንም ደህና ነገር እንኳን አልበላሽም። እንዳልገዛልሽ ምንም ገንዘብ እንኳን የለኝም። አክስትሽ የአባትሽን አካውንት አሳግዳብኛለች። ምን አባቴ ልስጥሽ? እኔ እንጃ እናቴ፣ አልቻልኩም። በጣም እየራበኝ ነው። እንደው አምላኬ ግን እንደው ምን አድርጌ ነው? ምን በድዬ ነው እንዲጨክንክብኝ?
እናቴ ኧረ አልቻልኩም። እኔ ራቤ ልጅ ቅድም እኮ ከሱቅ ለማንኛውም ብዬ ገዝቼልሽ ነበር። ካስታገሰልሽ እስቲ ይቺን ብይ። ግን እናቴ የሚበላውን ኬክ ልታመጪ ነው? ገንዘብም እኮ ምንም የለሽም። አላውቅም። ሄጄ አክስትሽን ይቅርታ ጠይቃታለሁ። ምናልባት እኮ ሳላውቅ ያስቀየምኳት ነገር ስለሚኖር እግሯ ላይ ድፍት ብዬ እጄ ለምናታለሁ። አይመስለኝም እናቴ፣ ይቅርብሽ። የባሰ ትናገርሽና ታስከፋሻለች። አይታወቅም ልጄ፣ ግን ምናልባት እቺ ልትለኝ ስለምትችል ሄጄ እድል ልሞክር። የኔ እናት ይቅር በይኝ እሺ። አስጨነቅኩሽ አይደለም እንዴ? ለምን ነው ደግሞ ይቅርታ የምትጠይቂኝ? ለኔ ብለሽ ነዋ እንደዚህ ከሰው በታች ሆነሽ የምትኖሪው፣ የሰው ፊት እየገረፈሽ የምትሰቃዩ። ለኔ ብለሽ አይደል እናቴ መልክሽን ልጅነትሽን ተቀምተሽ ማንም እየፈነጨብሽ የምትኖሩ? ሁለተኛ እንደዚህ እንዳትኝ። አንቺ ሴታቴ ሳትሆኚ ምርጫዬ ነሽ፣ ትዳሬ፣ ክብሬ፣ መመኬ፣ ብቻ በቃ ሁሉ ነገሬ ነሽ። ሁለተኛ እንደዚህ እንዳትኝ እሺ። ቀን ጥሎ ነው እንጂ እኮ አንቺ ክብሬ ነበርሽ፣ ሴትነቴን ያየሁብሽ። ምን ላድርግ እናቴ፣ አክስቴን እንደዛ ስስለምኛት እግሯ ስር ወድቀ ስትማጸኛት ንቃሽ ረግጣ ስትሄድ እኮ ሳይ አላስችል ብሎኝ ነው። ግድ የለም አምላክ ቀና ያደርገናል። አንቺ ብቻ በርቺልኝ እሺ። እኔ በአሁን ሄጄ ለማሳመን ልሞክር። ቶሎ እመጣለሁ፣ እዚሁ ጠብቂኝ እሺ። ይቅናሽ እሺ እናቴ። እሺ ነው፣ ቶሎ እመጣለሁ እሺ፣ እዚሁ ጠብቂኝ። በነፃነት አገኘሁት ቤቴ። ከዚህ በኋላ ሰላሜን አገኛለሁ። ፈልሰስ ብዬ ነው ብለታል። ምን ነው በጥስጣሽ ጨርቅሽ እንድትወስጂኝ የመጣሽው? አይደለም ማዛ፣ ይቅርታ ልጠይቅሽ ነበር የመጣሁት። የምን ይቅርታ? ማዛ፣ እስከ ዛሬ ስላስቀየምኩሽ ነገር ይቅርታ አድርጊልኝ እባክሽ። እሺ ይቅር ብዬሻለሁ፣ ተነሽ። እሺ፣ በጣም አድርጌ አመሰግናለሁ። ምንም አይደል። አሁን ቤቴን ለቀሽ ውጪ እባክሽን ማዛ፣ ችግር ይግባሽ። እኔ የምጠጋበትም ሆነ የምሄድበት ዘመድ የለኝም። ያለሁበትን ነገር ተረጂና እኔንም ልጄንም ወደ ቤት መልሽን። ይቅር ብዬሻለሁ። ከዚህ በኋላ እኔና አንቺ የሚያዛምደን ነገር የለም። ሰሚኛለሽ? ምንም የሚያገናኘንም ነገር የለም። አሁን ቤቴን ለቀሽ ውጪ። ኧረ እባክሽን ማዛ፣ ይሄን ያህልማ ክፉ አትሁኚ። ጭራሽ ልትመክሪኝ የመጣሽው? እሺ በአንድ ሀሳብ እንስማማ። ማለት በምንድን ነው የምንስማማው? ሰራተኛሽ ልሁን፣ ቤትሽን ላስዳ፣ ልብስሽን ልጠብ፣ በቃ አይደል የፈለግሽውን ነገር ሁላ ልስራና እኔና ልጄን ወደ ቤት መልሽን። ሰሚኛለሽ? አሁን ላይ ለእኔ ገረድነት እንኳን አመጥኝኝም። እሺ በአሁኑ ልቅ ብለሽ ውጪ። ምን ትመስላለች? እንደው ፈጣሪ ብሎ እቼ ካርሻት ልጅ ሰው ሆና ታስተዛዝበን ይሆናል። ቤተሰቡ ሰው የሆነው እኮ ነው ልጁም ሰው የሚሆነው። ይህንን አታውቂም እንዴ? የአንቺ ልጅ እንደሆነች ከአጣቢነት ወይ ደግሞ ከአስተናጋጅነት አዘልን። ፈጣሪ እንደ ሰው አይደለም። ልጄም አንድ ቀን እንደ ሰው ቀና ብላልኝ ያንቺን አንገት ታስደፋልኝ ይሆናል። እንደው በቃ እናንተ ልባችሁ አይሞትም አይደል? ሰማያለሽ? ያ ባለቤትሽ ምንድን ሲመጻደቅ ይኸው ድፍት አለ። አንቺም ደግሞ ይኸው ጎዳና ወጣሽ። ኧረ ተይ በፈጠረሽ፣ ሙቶ ቃሻቱኝ። ደግሞ ወንድሜ ማለት ትተሽ ባለቤትሽ ማለት ጀመርሽ። አንቺም ይሄን ቤት ተማምነሽ ልብሽ አይበጥ። ምናልባትም እኮ ይሄ ቤት ነገ ያንቺ መጥፊያ ሊሆን ይችላል። ኧረ እባክሽ፣ አንቺ እንደ ልብሽ የሆንሽበት ቤት ለእኔ ተራ ሲሆን ነው እንዴ መጥፊያ የሚሆነው?
በግፍ እንደ ዕቃ እናትና በሽተኛ ልጅ አውጥተሽ ጥለሽማ አንቺ በፍጹም በሰላም አትኖሪም። ይዋል እንደር እንጂ አንቺም የእጅሽን ስታገኝ ማየት አይቀርም። ትሰሚኛለሽ? ዛሬ መርማሪው መጥቶ ነበር እናማ ልብስሽ ውስጥ በተገኘው ሽጉጥ የወንድሜ ገዳይ መሆንሽ ተረጋግጧል። ምን? እየፈለጉሽ ነው። ትሰሚኛለሽ? አሁንም ቢሆን ለልጅሽ ስል ነው የተውኩሽ። ተመልሰሽ እዚህ ቤት የምትመጪ ከሆነ ራሴ ነኝ አሳልፌ የምሰጥሽ። ውጪልኝ በቃ አሁን ከዚህ ቤት ሂጂ። ውጪልኝ ብዬሻለሁ። ሂጂ ውጪ። እንዴት ነህ ደላላ? አለሁ። እንዴት ነሽ ማዚ? ያልኩን በተገቢ ሁኔታ አጠናቅቄያለሁ። ያችን እርኩስ ከነ ዲቃላው አባርያታለሁ። በጣም አሪፍ አድርገሻል። እኔም አንድ ገዢ አውርጃለሁ። ቤቱን ፎቶ አንስተህ ላክልኝ ብሏል። እልክለታለሁ። ፎቶ ከምታነሳው ቤቱን መጥቶ ቢያይሻል። ሰውየው ውጪ ነው የሚኖረው። ቻፓ አለው። በቃ ብር ላይ ምንም ለቀቅ ነው፣ ችግር የለበትም። አይ አንተ እሳት እኮ ነህ። እማትረግጥበት የለም አይደል? ታዲያ ማዝዬ ደግሞ ሰውየው እኔ ካልኩት እሺ ነው የሚለው። በቃ ሳስብሽ የፈለግሽውን ነው የሚከፍለው እያልኩሽ እኮ ነው። ዘመድ ምናምን ናችሁ እንዴ? እንደዛ ሳይሆን ከዛ በፊት 1-2 ቤት አጋዝቼዋለሁ። ለዛ ነው የሚያምነኝ። በጣም ጥሩ። እንግዲህ አንተን የሚሰማ ከሆነ ቶሎ እንዲገዛ አስማማው። ለሱ ችግር የለውም። ብቻ አንቺ ሌላ መጨረስ ያለብሽን ነገር በቶሎ ጨርሰሽ ነፃ አድርጊው ነገሩን ሁሉ። እሺ፣ ሌላ ደግሞ ምን አለ ማለቅ ያለበት? የቤታችሁ ውርስ መሆኑንና በአንቺ ስም ማዞሩን ምናምን ነዋ። ስሙን በእኔ አላዞርኩትም እንጂ የቤተሰቦቻችን ውርስ መሆኑን አስመስክሬ ጨርሻለሁ። መቼ? በዚህ አንድ ቀን? ቀላል ሰው አድርገኸኛል። ወንድሜ እንደሞተ ነው ሰዓት ቀድሜን ልቅዳማት ብዬ በአንድ ጊዜ ጨራረስኩት። አይ አንቺ ብልህ እኮ ነሽ። ታዲያ አሁንም ሰዓት ቀድሜኝ ቶሎ ቶሎ ብዬ እንድሸጡ አግዘኝ። እሱን ጉዳይ በእኔ ጣዩ እያልኩሽ ባይሆን በቃ እንደተሳካ ቁጥርሽ ደስ ይበልሽ። አሁን ደስታችንን እናጣጥም፣ ችግር የለውም። እሺ በቃ ሰላም። ታዲያ ግን ቶሎ ቶሎ በል። እሺ በይ ቻው። እሺ እሺ። አባይ ልጅህን አየህ? እኔ እማዬን አየህን አይደል? እንደዚህ ተጎሳቁለን ግን አንተን ከሞጠተች ይኸው ከቤት ሞተ። አባቴ ማንም እንደሌለን እያወቅህ አንተም ትተኸን ሄድክ። አባ በጣም ናፍቀኸናል። አባቴ አንተ ብትኖርልኝ እኮ እንዲህ አልሰቃይም ነበር። አንተ ብትኖርልኝ፣ አንተ በሕይወት ብትኖር ኖሮ እንደዚህ አልራብም ነበር። አባቴ ልጅ ተሰቃየው እኮ አባቴ። ያብዬ ደህና ነሽ አይደል? አመመሽ እንዴ? ኧረ እናቴ ደህና ነኝ። ደክሞኝ እኮ አረፍ ብዬ ነው እንዴ? አስደነገጥሽኝ እኮ። ይቅርታ እናቴ። አመመሽ እንዴ? ደህና ነኝ። ኧረ ትንሽ ስለደከመኝ ነው። እሺ። እና ግን የሄድሽበት ነገር እንዴት ሆነ? ተሳካልሽ? ተቀበለችሽ? ወይ መቀበል! ጭራሽ ምን እንዳልኩት ሰደበችሽ? ያው አመሏን ታውቂውለ። ሰደበችኝና ደግሜ እንዳልመጣ ነግራ አባረረችኝ። ቆይ ግን እናቴ አባቴ ማን ነው የገደለው? ጠላት ነበረው እንዴ? እኔ ምን አውቄ? እኔ ልጅ የተፈጠረውን ነገር እንዳየሹ ነው እናቴ። ቆይ ግን አክስቴ ጠላችሽ? ምናልባት መርማሪው እንዳለው አባቴን የገደልሽው አንቺ እንደሆንሽ አስባ ይሆን እንዴ? እንዴ ከመርማሪው ጋር ስናወራ የነበረውን ሰምተሽናል እንዴ? ይቅርታ እናቴ፣ ምናልባት እኮ ስለ አባቴ ገዳይ ካወራችሁ ብዬ ነው። ሁለተኛ እንደዚህ አይነት ነገር እንዳይደገምሽ።
አክስትሽ እኔን መጣላኝ ከአባትሽ ሞት ጋር ተያይዞ አይደለም። አንቺ ማርገዜን ካወቀች ጀምሮ እንዲሁ እንደጠላችኝ ነው ይኖር ነው። ውሽ አክስቴ ግን ምን አይነት ክፉ ሴት ናት? ቆይ ቢያንስ እኔ ያላሳዝናትም? ልጁ አይደለም? ተየኔ ልጅ እንደዚህ አይባልም። ምንም ቢሆን እኮ አክስትሽ ናት። ደግሞ እኔ ያሳደግኩሽ የሚጠሉሽንም ሰዎች እንድትወጂ አድርጌ ነው። እሱም ያሳደግሽኝ እንደዛ ነው። ግን ደግሞ እናቴ እስከ መቼ ነው የሚጠሉን ሰዎች እየወደድን የምንኖረው? እኔ ግን እናቴ አሁን ላይ የገባኝ ነገር አንዳንዴ ክፉ ሰዎችንም እንዳመጣጣቸው በክፋታቸው መመለስ ያለብን ይመስለኛል። ክፉ ለሚሰሩብን እኛ ሳንሆን ፈጣሪ ነው መልስ የሚሰጣቸው። በይ በቃ አሁን እዚህ ጋር ጠብቂኝ እሺ? ቶሎ የሚበላ ነገር ገዝቼ ልምጣ። እንዴ ምግብ መግዣ ብር ከየት አገኘሽ? አክስትሽ የተወሰነ ብር ሰጥታኛለች። እኔ በሱ ምግብ ገዝቼ ልምጣ። አንቺ እንዳይደክምሽ እዚሁ ጠብቂኝ እሺ? የትም እንዳትሄጂ እሺ? መጣሁ። አንቺ ተነሺ፣ ከላይ ላይ ተነሺ፣ ተነሺ፣ ተነሺ ብዬሻለሁ። ጭራሽ እናትየውን ሳባር ልጅየው ተተካሽ። አክስቴ አንቺ እኮ ክፉ እንዳልሆንሽ አውቃለሁ። እባክሽን ይቅርታ አድርጊልና ወደ ቤታችን መልሽኝ። ጭራሽ ክፉ ናት ብላ ታወራለች። አረ እሷ እንደዛ አትልም። ግን ያው ጠዋት ያደረግሽውን ላይ ሰው ክፉ ነው የምትመስዩ። ቤቤ እኔና እሷ በደንብ እንተዋወቃለን። ተመልሳ እዚህ ቤት አትመጣም። እባክሽን አክስቴ፣ እባክሽ እናቴ ጎዳና ላይ ወጣ አትኖርብኝ። እባክሽ አክስቴ ለኔ ስትይ እንኳን። ይኸውልሽ እናንተ ለኔ ህይወት ነቀርሳ ነበራችሁ። አሁን ግን ከህይወቴ ነቅያችኋለሁ። ስለዚህ እንደ አዲስ አንቺም ሆንሽ እናትሽ እየመታችሁ አትነዝንዙኝ። አሁን ውጭልኝ ከቤቴ ተነሽ፣ ውጭልኝ። አክስቴ ተናደሽብኝ እንጂ ከልብሽ እንዳልጠላሽኝ አውቃለሁ። ደግሞ እንዴት አወቅሽ? ለእናንተ እኮ የሚሳናችሁ ነገር የለም። ከልብሽ ጠልተሽኝ ቢሆንማ ለምግብ የሚሆን ገንዘብ እኮ ለእናቴ አሰጫትም ነበር። እኔ ምንም ገንዘብ አልሰጠዋትም። ያው እንደለመደችው ከአንዱ ጋር ተጋድማ ይሆናል ገንዘብ ያመጣችሁ። አመል እኮ አይለቅም። አንቺም የሷ ልጅ አይደለሽ? መጨረሻሽ እንደሷ ነው የሚሆነው። በይ አሁን ተነሽና እዛች ልክስክስ እናትሽ ጋር ሂጂ። ከዚህ በኋላ አንቺም እዚህ ድርሽ እንዳትይ ሰሚኛለሽ? ተነሽ፣ ውጪ፣ ውጪ፣ ተነሽ። እስከ ዛሬ ወድሻለሁ የምትይኝ አውቀሽ ነበረ? አትወጂኝም ማለት ነበር አክስቴ? እንዳንቺ አድራሿ የማይታወቅ ልጅ ልወድ አልችልም፣ አክስትም ልሆን አልችልም። ሰሚኛለሽ? አንቺም ብትሆኚ አክስት አለኝ ብለሽ ከዚህ በኋላ ስሜን እንዳታነሽ። ሰሚያለሽ? እኔና አንቺ ከዚህ በኋላ እንተዋወቅ። አሁን ተነሽና ወደዛሽ ውዳቂ እናትሽ ሂጂ፣ ሂጂ፣ ውጪ። እሺ ደላላ፣ ኧረ አንተ ገዢው መልእክት ከላከል እስቲ ቼክ አድርገው። ያው ቤቱ አሪፍ እንደሆነና እንደሚገዛው መልእክት አስቀምጦልኛል፣ እያየሁት ነው። እንዴ የምርክና? አዎ ይኸው እያየሁት ነው እያልኩሽ። ታዲያ ቶሎ ቶሎ በልና እንፈራረምና ቤቱን ይሰውዳ። ከዛ ፊት ህጋዊ መሆኑን ሊያው ስለሚል እሱን እናሳየውና ውክልና ሰጥቶኝ በቃ እኔ ጨርሷለሁ። ታዲያ ምን እንጠብቃለን? እሱንም ቢሆን እንላክለታ። ነግሬ
ማዚ ለምን አታምነኝም? በል አሁኑ እናና ፎቶ አንስተን እንልክለታለን። እቤት ነኝ ያለው፣ ቤት ጠብቀሃለሁ። እሺ እመጣለሁ። አፍጥነው። እሺ ቻው። ቻው። እሺ ወይኔ ጉዴ ፈላ። ወይኔ ፈጣሪ፣ እሷ የት ገባች ይባላል? ወይኔ ወይኔ ወይኔ፣ እባክህን አምላኬ ዛሬ ብቻ ነው ቀን እንዴ! አሁን የት ብዬ ነው የምፈልጋት? የት አባቴ ልሂድ? የት ሂጅ ልፈልጋት? ወይኔ አምላኬ እባክህን እርዳኝ። ወይኔ ጉዴ፣ ወይኔ ወይኔ ወይኔ። አንቺ የት ሄደሽ ነው? የት ሄደሽ ነው? ንገሪኝ፣ የት ሄደሽ ነው? እዚሁ ነበርኩ እማዬ። ያምሻል እንዴ? ሳትነግሪኝ የት ነው የምትሄጂው? ምን ልታደርጊ ሄደሽ ነው? እዚህ ጠብቂኝ አይደል እንዴ ያልኩሽ? ዞር ልበል። ማንም ሰው ከህግ ማምለጥ እንደማይችል አታውቂም? እኔ ከህግ እያመለጥኩ አይደለም። እኔ ራሴ የተበደልኩ ፍትህ የምፈልግ ሴት ነኝ። ቤትሽ ከልብስሽ ውስጥ የተገኘው ሽጉጥና ባለቤትሽ የተገደለበት ሽጉጥ ተመሳሳይ ነው። እናቴ አባቴን አልገደለችውም። ባለቤቴን እኔ የምገለው ይመስልሃል? የቤቴ ምሰሶ በገዛ እጄ የማፈርሰው። ቆይ ምን ፍለጋ ነው? ንገረኝ እስቲ። እሱን ጣቢያ ትናዘዣለሽ። አሁን ለጥያቄ ስለምፈልግሽ ወደ ጣቢያ እንሂድ። እኔ አልገደልኩትም። እኔ በሱ ሞት ክብሬንም ህይወቴንም ያጣው ሴት ነኝ። ከቤት ወጥተን ጎዳና ላይ ወድቀናል። ምናልባት ይሄ ነገር አንተን ላያገባ ይችላል። ያንተ ስራ ወንጀለኛውን ማግኘት ይሆናል። ግን ተሳስተሃል መርማሪ። እኔ በሆነ የገደልኩት ኑሮ ነገሮች እንደዚህ አይሆንም ነበር። ይሄው ገና ከመሞቱ አይኑ እንኳን ሳይፈርስ ቤቱን ለመሸጥ ድርድር ላይ ትገኛለች። እኔም እችን ታማሚ ልጅ ይዤ እንደምታየው ጎዳና ላይ ወድቄያለሁ። ይህን ማድረግ አትችልም እሷ። ቤቱን ማሳገድ ትችላላችሁ። ምን? ይህን ለማድረግ በፍርድ ቤት ማሳገድ ትችላላችሁ። ይህን ለማድረግ ደግሞ እኔ እረዳችሁ እችላለሁ። ከልብ ነው መርማሪ። በጣም ነው የምናመሰግነው መርማሪ። በጣም እናመሰግናለን። ግን የሚሳካ ይመስላል?